በቀደምም ኢትዮ ቤተሰብ ላይም ቀርቦ ሲናገር ሰምተናል። እኔ እነ ቀሲስ ሳሙኤል ምንድነው የምትፈልጉት? አንዳንድ የቤተክርስቲያን ጉዳይ ላይ እንዲሳደብ ዘመድኩን እንዲተችላችሁ ቢንያም እንዲሰርብላችሁ ገሌ እንዲሰርብላችሁ ምንድነው ጥቅሙ? የእናንተ ሚዲያ እንዲጎላ ለቤተክርስቲያን ጥቅም እንስራ፣ ለቤተክርስቲያን ሰላም እንስራ፣ ለሀገር ሰላም እንስራ። የሚለቀስበት ንስሐ የሚያስፈልግበት ዘመን ላይ ሆነን አንዳችን አውትሻይን ለማድረግ የምንሄድበት ሂደት አያዋጣን። ይህ ሁሉ ሞት መከራ በልባችን ክፋት እየመጣብን መሆኑን ተረድተን ልንረጋጋ ይገባል እንጂ ማንም ተነስቶ ቢናገር ምንም የእናንተንም ማጥያት ምን ጎግልም እኮ ቅርብ እኮ ነው። ጎግል አድርገን እናመጣዋለን። አይደለም አብረን ኖረን እዚህ ቤተክርስቲያን ላይ አብረን እየተዋወቅን ማን ነው የላሊበላን ክብረ በዓል ለማሳነስ የሚሄደው? ማን ነው የጌታ ልደት ለማሳነስ የሚሄደው? ቤተክርስቲያን አንሳ እኛን ልቅ እንደምንችል እናስባለን። ከየት የመጣት ይህ አስተምሮ ነው? ስለዚህ የጠፋ ነገር ካለ እናርማለን። ያልመሰለን ነገር እንኳን ካለ ያልተዋጠልን ነገር ካለ የጌታ ፍቃድ ይሁን ወይ ደግሞ ራሱ ከእግዚአብሔር ከሆኑ ከክርስቶስ ከሆኑ ከአምላክ ከሆኑ ይቀጥላሉ፣ ሐዋርያቱ እንደተባሉት ማለት ነው። ካልሆነ ግን ይጠፋሉ እኮ ነው የተባሉ አይደለም መቼ። ስለዚህ ከእግዚአብሔር ዓላማ ፍቃድ እግዚአብሔርን መሰረት አድርገው ካልመጡ ይጠፋሉ፣ እንታገሳቸው። የእግዚአብሔርን ፍቃድ ይዘው ከመጡ ግን ልናቆማቸው አንችልም። ስለዚህ ከሰሪው ስለማንበልጥ፣ ከፈጣሪው ስለማንበልጥ፣ ከገባሬ ሁሉ ዓለም ከእግዚአብሔር ስለማንበልጥ ቢቻለን ይሄ ነገር ከአንተ ዘንድ ነው ብለን ጸሎት እናድርግ እንጂ እነዚህ ሰዎች ለማዋረድ መቼም ቫቲካን መሄድ አይጠበቅብንም። መቼም ቤተመንግስት መሄድ አይጠበቅብንም። አዎ ምናልባት መሪዎቻችን ክፉ ሆኖብን ከሆነ እኛም ክፉ ስለሆነን ሊሆን ይችላል እኮ። ከዛ ውጭ ግን ባለ ሂደት ጀርመንና አሜሪካን ተቀምጦ ምላስ ያውለበለቡ አይደለም። መከራው ላይ እዚህ ቁጭ ብሎ አዲስ አበባ መከራውን የተጋፈጡ መናገር ክርስትና ነው እንጂ ሐዋርያቱም እኮ ይህን አላደረጉትም እኮ አይደል? እንደው እነ ጴጥሮስ እንኳን ቀንበር ከብዷቸው እኮ ከሮም ሲወጡ እኮ ጌታ ከነሱ ጋር ስለነበረ እኮ መስቀል ተሸክሞ ድጋሚ ወደ ሮም ሊሰቀል ሲገባ አይ እኔን ዘቅዘቃችሁ ስቀውልኝ የሚል ክርስትና ነው እንጂ የኢትዮጵያን ትንሣኤ ለማብሰር ጀርመን ተቀምጦ የሚውለበለም ምላስ አይጠቅምንም ለማናችን። በአርሲም ጉዳይ ላይ ጨዋቸዋል ወንድሞቻችን። አዎ እኛ የሚያቀማችንን ለሊቱ ቁጭ ብለን ታብታብ አድርጉ ሼር አድርጉ አድርገናል። ይሄ ግን የክርስቲያኖችን መከራ ላያዳግም እኮ እልባት አይሰጠው። የክርስቲያኖችን መከራና ችግር ላያዳግም እልባት የሚሰጠው ፍቅርና ሰላም ነው፣ መናበብ ነው፣ መዋደድ ነው እንጂ በተለይ እኛ ወደፊት የመጣን ሰዎች ብዙ ጉድፍና ኃጢአት አለብን፣ ብዙ መከራና ችግር ያለብን፣ ብዙ የማይገባ ህይወት ውስጥ ያለን ሰዎች ነን። አያምርብን ብንናገር። ነገር ግን ምንድን ነው እንደው እግዚአብሔር አምላክ ትልልቆቹን ሊቃውንቱን እስኪያስነሳልን እንደው የመከራ ጊዜ ጭዶች ሆነን ወደፊት መተን ሊሆን ይችላል። ወደዚህ ስትመጣ ጠንቋይ ቤት እንሂድ ነው ያሏት። አይገርምህም? ጠንቋይ ቤት እኮ ይሄ ጠንቋይ ቤት ነው ብለው ነው ያመጧት። ይሄማ ጠንቋይ ቤት ነው፣ ኦሬዲ ጠንቋይ ቤት ነው፣ ጠንቋይ ቤት ነው። የቱ? ለምን አንተ አጠነቁልም? ሰው ሳይሰማ ነገረኛ አጠነቁልም? ድዳሙላ ምንድን ነው መጠንቆል ማለት? መጠንቆል ነው። አሁን አንተ የተያዝከው በጥንቁልና ነው። ኔቨር በላው። ሰላም የተወደዳችሁ ኦርቶዶክሳውያን ቤተሰቦች እንደምን ሰነበታችሁልኝ? አካውንት የሰሞኑን በጣም ሪፖርት ተደርጓልና የምሰራው ቪዲዮ ብዙዎች ጋር እየደረሰ አይደለም። የቻላችሁትን ያህል ኮፒ ሊንክ ሼር በማድረግ ለብዙ ኦርቶዶክሳውያን እንድታደርሱልኝ በእግዚአብሔር ስም እጠይቃለሁ። እንግዲህ ቪዲዮውን እንዳሳየዋችሁ አጋንንት እየለፈለፈ መምህር ግርማ ደግሞ እያስለፈለፉት ያለ ቪዲዮ ነው ያሳየዋችሁ። ለዚህ እኮ ነው አጋንንትን አውደ ምሕረት ላይ ማስለፍለፍ ተገቢ አይደለም፣ መጽሐፍ ቅዱሳዊ አይደለም። ምክንያቱም አጋንንት እውነት ስለማይናገሩ ውሸተኞች ስለሆኑ እነሱን ማስለፍለፍ ተገቢ አይደለም። ዝም ብለህ ውጣ ነው የሚባለው ብለን ስናስተምር ብዙዎቻችሁ ደብተራዎች፣ ጠንቋዮች ምናምን ትሳደባላችሁ። ዛሬ ባሳየዋችሁ ቪዲዮ ላይ ግን ጠንቋይ ቤት እንሂድ ተባልኩ፣ እርሰው ጋር መጣው፣ እርሰውም ጠንቋይ ነዎት
በትክክል ጠንቋይ ነዎት እያለ ነው ያለው። ስለዚህ እውነቱን ነው። መምህር ግርማ ጠንቋይ ናቸው እንደ ጋኔኑ አነጋገር። እንደውም እኮ ሰው ሳይሰማን እስኪ እርስዎ ጠንቋይ አይደሉም እስኪ በጆሮ ይንገሩኝ እያለ ሁላ ነበር ማለት ነው። አጋንንት እውነት አይናገሩም ስንል ተውተው ይለፍልፍ ጥሩ ነው የምትሉ ሰዎች አላችሁ። ክርስቶስም ራሱ አጋንንት እንዲለፈልፉ እንዲቀባጠሩ አልፈቀደላቸውም። በሉቃስ ወንጌል ምዕራፍ 4 ቁጥር 41ን ተመልከቱ። ክርስቶስም እንደሆነ አውቀው ነበርና እንዲናገሩ አልፈቀደላቸውም ይላል ማለት ነው። መጽሐፍ ቅዱስ እኮ ነው እንደዚያ የሚለው። ምክንያቱም አጋንንት የፈለገ እውነት ቢናገሩ እንኳን ውሸተኞች ስለሆኑ። ለዚህ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በዮሐንስ ወንጌል ምዕራፍ 8 ቁጥር 41ን ስታነቡ ወውእቱሰ ቀታሌ ነፍሰ ሰብ እምትካት ወኢይቀውም በጽድቅ እስመ አልቦ ጽድቅ ባህብየሁ ወሶበይ ይነብብ ሐሰተ እምዚአሁ ይነብብ እስመ ሐሳዊ ውእቱ ወአቡሃ ለሐሰት። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ብሎ ክርስቶስ ራሱ ዲያብሎስ የሐሰት አባት እንደሆነ ሐሰተኛ እንደሆነ እውነትም ከእርሱ ዘንድ እንደማትገኝ ነግሮናል ማለት ነው። ታዲያ ክርስቶስ እንዲህ ብሎ አስተምሮን በያውደ ምሕረቱ መቁጠሪያ ይዛችሁ አጋንንትን ኢንተርቪው የምታደርጉ ሰዎች፣ አጋንንትን የምታስለፈልፉ ሰዎች፣ የአጋንንትን ምስክርነት ይዛችሁ ደግሞ ሊቃውንትን ጠንቋይ የምትሉ ሰዎች፣ ህዝበ ክርስቲያኑን የምታወዛግቡ ሰዎች ከምን ተነስታችሁ ነው? አይ አጋንንት መለፍለፍ አለበት ካላችሁ ግን ይኸው መምህር ግርማ ጠንቋይ ናቸው እያለን ነው። እውነቱን ነው ካላችሁኝ እንግዲህ አላቅም። እሳቸው አጋንንትን የሚያስለፈልፉ ናቸው ደግሞ ጠንቋይ ናቸው ካለ ራሱ ጋኔኑ እኔ አላቅም ምን እንደምትሉኝ ማለት ነው። እናም ወዳጆች አጋንንትን ማስለፍለፍ ተገቢ አይደለም ስንል መጽሐፍ ቅዱሳዊ ስላልሆነ ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 4 ስታነቡ ሴቲቱን ከዚህ ቅጠል ብትበሉ ሞትን አትሞቱም ብሎ ሔዋንን ቅርጥፍ አድርጎ አስበልቶ እንዳሳታት ታውቃላችሁ። የዲያብሎስን ቃል መስማት፣ የዲያብሎስን ምስክርነት መስማት ክርስቲያናዊነት አይደለም። ወጣ ያለ ነገር ይታያል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን። ልጆች እንድታስተውሉ የእግዚአብሔር ቤት ነው ይሄ፣ ተራ አዳራሽ አይደለም። መዘመር ማለት ማመልጠን ማለት መዝፈን ማለት አይደለም። መቀኘት ማለት መፎከር ማለት አይደለም። በእግዚአብሔር ቤት በጣም ይሄን እንዳንረሳው። ቅኔያችን ፉከራ፣ ማህሌታችን ዘፈን እየመሰለን አንዳንድ ጊዜ ልጆች እየተቀላቀልንበት መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ፣ ወጣቶች ይሄ ቤት ተራ ቤት አይደለም። ዩኒፎርም መቀየር የማልችል ሰው ነበርኩኝ። ነገር ግን እግዚአብሔር ከኔ ጋር ሆኖ አሁን እናንተን ለመሰብሰብ፣ እናንተን ለማስተማር፣ እናንተን ለማከማቸት፣ በእናንተ መካከል ለመቆም፣ ባለም ለመታወቅ አብቅቶኛል። አይዟችሁ ወገኖች፣ አትሳሳቱ። ርዕሰ ባሕታውያን ተብለው የባሕታውያን አለቃ ተብለው በዚህ ልክ ስለ ራስዎት መጨነቀዎት ነው ሁልጊዜም ጥያቄ የሚሆንብኝና ትውልዱ የእርስዎን ትምህርት እየሰማ ከኦርቶዶክሳዊት ቤተክርስቲያን እንዳይወጣ ስለምፈራ ነው ሁሌም የአባ ዮሐንስን ትምህርት እያመጣው የምቃወም ማለት ነው። አሁን እሳቸው ባሕታዊ ናቸው። እንግዲህ በዓለም ለመታወቅ አብቅቶኛል አሉ፣ አስጨበጨቧቸው ተከታዮቻቸውን። ዓለሙ ምን ይሰራልዎታል አባቴ? ዓለሙን እኮ ንቀውታል። መንኮሰ ሞተ ነው አይደል? ገና አስኬማ ሲጫንበውት ሙተዋል፣ ከዓለሙ ተለይተዋል። ጫጫታውም ጭብጫቦውም ድምቀቱም ብልጭ ብልጩም እርስዎን ሊማርከውት አይገባም። በእናንተ መካከል እንድቆም አብቅቶኛል፣ ጥሩ ነው። ዩኒፎርም መቀየሩ እሱ ባለስማማበትም ግን በዓለም ለመታወቅ አብቅቶኛል የሚለው ስብከት የባሕታውያን አይደለም። ሁሌም የምቃወመው ለዚህ ነው። እንደውም እኮ እኔ ኮርስ ይማሩ አይማሩ አላቅም እንጂ ኮርስ ሲሰጥ ይገርማቸዋል። በአውደ ምሕረት ላይ እኔ እንዲህ ብዬ ከየኔታ ገሌ ድጓውን ሳደርሰው እንደዚህ አቋቋሙን ስማረው ብሉይ ኪዳንን ደግሞ ከገሌ ትርጓሜ ስማር አይባልም። ማንም ሰባኪ እኔ ብሎ ራሱን በመድረክ ላይ እንዲያነሳ አይፈቀድም እኮ። ግን ሁሌም በቪዲዮአቸው ላይ ስትመለከቱ እኔ የሚል ስብከት አለበት። አረ እንደውም የበረሃው መናኝ የሚል አለበት። እና ዓለሙ ምን ይሰራልዎታል? ሐዋርያው ቅዱስ ጳውሎስ እንደዚህ አለ ስለ ዓለም ሲናገር ማለት ነው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 31 ላይ የሚገዙም ምንም እንደሌላቸው በዚህች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ፣
የዚህች ዓለም መልክ አላፊ ነውና ሲል በአጽንኦት ይመክረናል። እንኳን እርሰ ባሕታዊው ከዓለም የተለዩት ባሕታዊ የሚለው ትርጉም በእናንተ ቤት እንዴት እንደሚተረጎም አላቅም። በቤተ ክርስቲያኒቷ ትርጉም ግን ብቸኛ፣ ብቻውን የሚኖር ድምፀ አራዊቱን ታግሶ በበረሃ የሚኖር የእግዚአብሔርን ድምፅ የሚሰማ ከቅዱሳን ጋር የሚናገር ከዚያም ሲያልፍ ደግሞ ሥላሴን ከማየት የሚደርስ ብቸኛ ባሕታዊ፣ ስለ ዓለሙ፣ ስለ ራሱ፣ ስለ ወገኑ የሚጸልይ ብቸኛ፣ ለእግዚአብሔር ሲል የተሰደደ የመነነ ማለት ነውና እንደው የዓለሙ ጫጫታ ምን ይሆነውታል? የምሬን ነው። እነ ቅዱስ ጳውሎስ አጥብቀው ተመረውታል የሰውን ጫጫታ። እነ ቅዱስ ጳውሎስ እኮ ቢቀበሉት ኑሮ አምላክ ከሰማይ ሰውን መስለው አማልክት ወረዱልን ተብለው ነበር። ግን ዘወር በል ነው ያለው፣ አልተቀበለውም። ምክንያቱም የነሱ ዓላማ ወንጌል ሰብከው የክርስቶስ መሆን ስለሆነ፣ ህዝቡን የክርስቶስ ማድረግ ስለሆነ ዓላማቸው ጫጫታውን አልፈለጉትም። ቅዱሳን ሐዋርያት ብዙ ተከታዮች ነበሯቸው። አንድም ቀን ስለነሱ ሰብከውላቸው አያውቁም። የሚገርማችሁ እነ ቅዱስ ጳውሎስ በጨርቃቸው ፈውሰዋል። እሱን የጻፈላቸው ራሱ ሉቃስ ነው። የሚገርማችሁ ነገር ቅዱሳን ስለ ራሳቸው አያወሩም። እነ ስምዖን ጫማ ሰፊው ተራራ ገፍተው እንኳን አይ ጳጳሱን ያደረገው አሉ፣ የእነሱን ስራ ሸሽገው። እና ቅዱሳን አባቶች ስራቸውን ክርስቶስ እንዲያውቅላቸው እንጂ የዓለም ጫጫታ እንዲሰማላቸው፣ ዓለሙ እንዲያጨበጭብላቸው አይፈልጉም። ሁሌም የአባ ዮሐንስን ትምህርት የምቃወም ባሕታውያን በዚህ ልክ ስላላስተማሩ፣ አባቶቻችን ባሕታውያን ይጸየፉት ነበር ይህን ትምህርት እኔ ብሎ ራስን መኮፈስን ስለሚጠሉት። እና እንዲህ ብሎ ሲነገራችሁ ደግሞ አንዳንዶቻችሁ አባ ዮሐንስ ላይ ጥያቄ መነሳት የለበትም ፍጹም ጻድቅ ናቸው የምትሉ አላችሁ። እናም ደግሞ የእሳቸው ትምህርት ይሄ የቤተ ክርስቲያኒቷ ትምህርት ስላልሆነ መስተካከል አለበት። ተከታዮቻቸውም ፎቶ መለጠፋችሁን እረፉ። ለእሳቸው እንደውም ከንቱ ውዳሴ ነው እንጂ የሚሆነባቸው አይጠቅማቸውም ብለን ስንናገር ገዳሙን ተሳደባችሁ ትላላችሁ። አሁን በዚህ ቪዲዮ የተሳደብኩት ነገር አለ? የለም። እናንተ ስትሰበኩት ሲጫንባችሁ የኖራችሁት የሐሰት ትርክት እውነቱ ተገልጦ ሲነገራችሁ የተሰደባችሁ ያለ ስለሚሰማችሁ ነው እንጂ አንድም ቀን ተሳድበን አናውቅም። ስህተት አለባቸው ያስተካክሉ ሲባል ምኑ ነው ችግሩ? እሳቸው ፈጣሪ ናቸው እንዲህ የማይሳሳቱት? እናም ወዳጆቼ በሌላ አትዩት። ይሄ የኦርቶዶክስ ስብከት አይደለም ነው እያልን ያለ ነው። ስንናገር ደግሞ ከመሬት አንስተን አይደለም፣ የቤተ ክርስቲያኒቷን ትምህርት ስለምናውቀው ነው። በጉባኤ ቤት እንዴት እንደሚሰጥ ዝም ብሎ ከመሬት ተነስተን አይደለም የምንቃወመው። ቅዱስ ፓትርያርካችን የት ነው ያሉት? ድምጻቸውን ከሰማን ምናልባት ወር የተቆጠረ ይመስለኛል። ብፁዕ አባታችን የት ናቸው? ቅዱስ ፓትርያርካችን ምን ገጥሟቸው ነው? በቤተ ክርስቲያኗ ውስጥ ይገኙባቸው የነበሩት ቁልቢ ገብርኤልን ጨምሮ ሌሎች አውደ ምሕረቶችም ላይ ካየናቸው ቀናት ተቆጥረዋል። ትንሽ ህመም አጋጥሟቸው እንደነበር ሰምተናል። አልተሻላቸውም። አጀንዳችን ቤተ ክርስቲያን ናት። ቅዱስ ፓትርያርካችን ያሉበት ሁኔታ መስማት እንፈልጋለን። በጾመ ነቢያት ስጋ አርዶ እየበሉ ገዳም መሄድ ምን የሚሉት ክርስትና ነው? ዛሬ አንድ የተገረምኩበትን ነገር ላጋራችሁ። ልክም አይደለም፣ ይሄን ሁላችንም የምናደርገው ከሆነ መቆጠብ አለብን ብዬ ስለማምን ማለት ነው። ቲክቶክ ላይ አንድ ቪዲዮ ሲዘዋወራየው የትላንት በ19 የተቀረጸ ይመስለኛል። ቪዲዮው ላይ ቁልቢ ገብርኤል መልስ ያደረግነው ነው ብለው ጫካ ውስጥ ነው ትልቅ ብረት ምጣድ ጥደዋል። ከዚያ ላይ ስጋ ይቆላል። ብዙ ወጣቶች ናቸው ተሰባስበው እየተደሰቱ የሚያሳይ ቪዲዮ ነውና በጣም አዝኛለሁ እውነት ለመናገር። እዚያው ገዳሙ ላይም ይታረዳል የሚባል ወሬ ሰምቻለሁ፣ እርግጠኛ አይደለሁም። እኔ ግን ለማለት የፈለኩት ብዙ ሰው ወደ ገዳም ይሄዳል። ብዙ ሰው ወደ ግሸን ማርያም እንሄዳለን፣ ወደ ቁልቢ እንሄዳለን። በተለይ ወደ ቁልቢ ትላንት ብዙ ህዝብ ሂዶ ነበርና ወደ ቁልቢ የምንሄደው በረከት ለማግኘት ከሆነ ለመቀደስ ከሆነ ቦታውን ረግጠን በረከት ለማግኘት ከሆነ እኛ ክርስቲያኖች በረከት የምናገኝበት ከእግዚአብሔር ጋር የምንገናኝበት አንዱ ጾም ነው አይደለ? ታዲያ ከሰባቱ አጽዋማት መካከል የሆነውን ጾመ ነቢያትን ያሁኑን ሽሮ መቀደስ አለ እንዴ? በጾመ ነቢያት ስጋ አርዶ እየበሉ ገዳም መሄድ ምን የሚሉት ክርስትና ነው? ለዚህ ድርጊት ተጠያቂ እነዚህ ወጣቶች ወይም ምዕመናን አይደሉም። የቤተ ክርስቲያን መምህራን፣ ካህናት ተጠያቂዎች እነሱ ናቸው። ምክንያቱም አላስተማሯቸውማ። እዚያ ጋር ይሄዳሉ፣ ገንዘባቸውን ያፈሳሉ፣ ቤተ ክርስቲያን ያሰራሉ። እናንተ ቅዱሳን ቡሩካን በቃ ለከርሞ ያደርሳችሁ ተብለው ይመጣሉ እንጂ መሰረታዊ የክርስትና ትምህርት ስላላስተማሯቸው እነሱ ምን ያድርጉ? እነዚህ ሰዎች መቼም የንስሐ አባት ይኖራቸዋል። በቃ ንስሐ አባትየውም ይሄዳል፣ ከቤት ጸበል ይረጫል፣ ቅዱሳን ወለተ ማርያም ወለተ ኢየሱስ ብሎ ይወጣል።
መሰረታዊ የሆነ ለክርስትናቸው ማጽኛ የሚሆን የሚጠቅማቸው የሚታነጹበትን ትምህርት ስለማያስተምሯቸው እንደዚህ አይነት ስህተት በአደባባይ ይሰራል። ቤተክርስቲያኒቱ ደግሞ በእኛ እንዝላልነት በእኛ ህግ አፍራሽነት ቤተክርስቲያኒቷ ትሰደባለች ማለት ነው። ከገዳሙም እንደሚታረድ ሰምቻለሁ፣ እርግጠኛ ባልሆንም ማለት ነው። ይሄ ድርጊት እውነት ካለ ክርስትናችን አደጋ ላይ ነው ማለት ነው። ይሄ የላይ ላይ እግዚአብሔር እኮ ያየናል። እናም መምህራን ደፍራችሁ ብታስተምሩ መልካም ነው። ንስሐ አባቶችም ደፍራችሁ እየመረራቸውም ቢሆን እየዋጡት ንስሐ ልጆቻችሁ ማስተማር አለባችሁ። ለዕለቱ ሊቀየሙ ይችላሉ፣ ነገር ግን ጥቅሙ ለነሱ ስለሆነ እውነቱን መናገር አለባችሁ ማለት ነው። ኃጢአት የሌለበት ሰው እኮ የለም። ሁላችንም ኃጢአት እንሰራለን። ግን ደግሞ የቤተ ክርስቲያኒቷን በዓል ለማክበር ሂደን በአደባባይ ስጋ እየጠበሱ በጾመ ነቢያት ሚዲያ ላይ ማሳየት ተገቢ አይደለም። እናም ይህ ነገር ቢታረም ብንታረም መልካም ነው ለማለት ፈልጌ ነው። በተለይ በንግስ ሰዓት የሚደረገው ድርጊት እንደው ቤተ ክርስቲያኒቷን ዓላማዋን ባታስለቅቋት መልካም ነው። ይሄ ልመናው ቀነስ ብሎ ህዝቡ ወንጌል እንዲገባው ኦርቶዶክሳዊነቱ እንዲገባውና በክርስቶስ ሕይወትነት እንዲመላለስ ቢደረግ መልካም ነው ብዬ አስባለሁ ማለት ነው። ምናልባት ይህን ስናገር ቅር የሚላችሁ አካላት ልትኖሩ ትችላላችሁ። እግዚአብሔር በሚያውቀው የማንንም ኃጢአት ለመናገር ፈልጌ ሳይሆን መሆን ስለሌለበት ነው። መሆን ስለሌለበት መናገር ፈለግኩ። የምትጠሉኝ ልትኖሩ ትችላላችሁ፣ ግን ደግሞ ይጠቅማችኋል እና ለከርሞም ልትሄዱ ያሰባችሁ ካላችሁ በሬ የምታርዱ ካላችሁ እዚያ ቦታ ላይ በበረከት ፈንታ መርገምን ተሸክማችሁ እንደምትመጡ እነግራችኋለሁ ማለት ነው። ቢያንስ እንኳን እኛ ባንጾም ሌሎችን ማሰናከል ተገቢ ስላልሆነ ለማለት ፈልጌ ነው። ቪዲዮው ለብዙዎች ይደርስ ዘንድ ኮፒ ሊንክ ማድረጋችሁን አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም እግዚአብሔር ይቅር ይበለን። ሰው ንጹህ ስላልሆነ ማለት ነው። ሁላችንም ኃጢአት እንሰራለን። ነገር ግን ደግሞ እግዚአብሔር ኃጢአታችን ሸፍኖልን በቸርነቱ በምሕረቱ ያኖረናል። ግን ደግሞ እያወቅን ባንናገር መርገም ስለሚሆን መናገር ስላለብን ነው። ሰላም ሁኑ። የዛሬ መልእክቴ እስከ መጨረሻው ድረስ ብታዳምጡት በጣም ብዙ ጠቃሚ መረጃ የምታገኙበትና ብሎም ደግሞ ህይወታችሁን ለመታደግ የሚጠቅም ኢንፎርሜሽን የምታገኙበት ነው ብዬ ስለማመን በአክብሮት ተጋብዛችኋለሁ እስከ መጨረሻው ድረስ እንድትከታተሉት። ይሄውም እንግዲህ የምንጠቀምበት ሽንት ቤት ሁኔታዎች የሚፈቅዱልን ከሆነ ሽንት ቤት ሄደን በተጸዳዳን ቁጥር የምናሳልፈውን ወይም የምናስወግደውን የአይነ ምድራችንን ቀለም ለተወሰኑ ሰከንዶች መመልከት ህይወታችንን ከችግር ወይንም ደግሞ ጤናችንን ለመጠበቅ የሚረዱ ኢንፎርሜሽኖችን ልናገኝበት እንችላለን ብዬ አምናለሁ። እንግዲህ እዚህ ጋር እንደምትመለከቱት ላይት ብራውን እስከ ዲፕ ብራውን ወይም ደግሞ ቡናማ፣ ፈዘዝ ያለ ቡናማ እስከ ደመቅ ያለ ቡናማ መልክ ቀለም ሊኖረው ይገባል አይነ ምድራችን። ይሄ እንግዲህ ጤናማ ሁኔታ ውስጥ በምንገኝበት ጊዜ የሚከሰት ነው። አልፎ አልፎ አረንጓዴ ቀለም ያለው አይነ ምድር ስታሳልፉ ልታዩ ትችላላችሁ። በተለይ አረንጓዴ ቅጠሎችን አዘውትራችሁ የምትመገቡ ሰዎች እንደነዚህ አይነት ምግቦች በትልቁ አንጀት ውስጥ የሚቆዩበት ጊዜ አጭር ስለሆነ ወይንም ደግሞ ፋስት ወይም ሾርት ትራንዚት ታይም ስላላቸው ቀለማቸውን ሳይቀይሩ አይነ ምድራችንን አረንጓዴ ሊያረጉ ይችላሉ። በዋነኝነት በጣም የሚያስጨንቀን ጉዳይ እዚህ ታች መጨረሻ ላይ የምትመለከቱት ነው። እንደዚህ አይነት ብራይት ሬድ ድምቅ ያለ ቀይ ከተመለከታችሁ ሌላ ምንም አይደለም የሚያመላክተው ከአንጀታችን ደም እየደማ መሆኑን የሚያሳይ ነው። እንግዲህ ትልቁ አንጀታችን ውስጥ ደም መድማት ሲከሰት ይሄ ደግሞ ካንሰርን ጨምሮ የተለያዩ አይነት ችግሮች ሊከሰቱ ይችላሉ። ዳይቨርቲኩላይተስ የምንለው አለ፣ ወይም ዳይቨርቲኩላ ፖሊፖች አሉ፣ ካንሰር አለ፣ አንጀት ካንሰር። እንደዚሁም ደግሞ የኪንታሮት ህመምና በአይነ ምድር መውጫ ቀዳዳ ዙሪያ የሚከሰት መሰንጠቅ እንደነዚህ አይነት ብራይት ሬድ ብሊዲንግ ሊያመጡ ይችላሉ። በዋነኝነት በጣም ልንጠነቀቅ የሚገባው ካንሰር እንዳይሆን ነው። ስለዚህ በጣም በከፍተኛ ፍጥነት ወደ ሐኪም ሄዶ መታየት ያስፈልጋል ማለት ነው። እንደዚህ አይነት ብሊዲንግ ካያችሁ አንድ ጊዜም እንኳን ቢሆን ቶሎ መሄድ ይኖርባችኋል። በተለይ ደግሞ የደም ማቅጠኛ መድኃኒቶችን የምትወስዱ አስፕሪን የምትወስዱ ሰዎች ወይንም ደግሞ እንደነ ዋርፋሪን እንደነ አፒክሳባን ኤሊኳስ እንደዚሁም እንደነ ዘራልቶ አይነት የደም ማቅጠኛ መድኃኒቶችን የምትወስዱ እነዚህ የምትወስዷቸው መድኃኒቶች ለእንደዚህ አይነት ነገር ሊያጋልጧቸው እንደሚችሉ ልታውቁ ይገባል ማለት ነው። እንግዲህ ሌላኛው ደግሞ ጽንፍ እዚህ ጋር እንደምታዩት ወይም ዳርክ ሬድ ወይንም ደግሞ ብላክ በሚሆንበት ጊዜ በተለይ እንደዚህ ጥቁር ያለ ሬንጅ የሚመስል ጥቁር ያለ ሜሌና የምንለው በሕክምና አጠራር ወይም ዳርክ የሆነ
ሬንጅ የሚመስል አይነት የአይነ ምድር ቀለም ያላችሁ ሰዎች ደግሞ ከላይኛው የአንጀታችሁ ክፍል በተለይ ዲዮደነም እና ጆጀነም ከሚገናኙበት ሊጋሜንት ኦፍ ትሬትዝ የምንለው አለ። ከሱ በላይ ያለው የአንጀታችን ክፍል ኢሶፋገስን ጨምሮ ጨጓራችንን ጨምሮ ዲዮደነማችንን ጨምሮ ከነዚህ ክፍሎች ደም የሚደማ ከሆነ በተለይ ደግሞ ጨጓራ ውስጥ የሚከሰት የደም መድማት ሃይድሮክሎሪክ አሲድ የሚባለው የደሙን ቀለም ወደዚህ አይነት ጥቁር ወዳለ ቀለም ስለሚቀይረው በኬሚካል ሪያክሽን ምክንያት የአይነ ምድር ቀለማችን በጣም ጥቁር ብሎ ሬንጅ ነገር ከመሰለ የምንጠቀምበት የቶይሌት መቀመጫው ላይ ጥብቅ ብሎ የማይለቅ አይነት ነገር ከሆነ በጣም በከፍተኛ ፍጥነት ልትመጡ ይገባል። እንግዲህ አልሰሮች ሊሆኑ ይችላሉ፣ የጨጓራ ግድግዳ የዱኦደነም ግድግዳ መላጥ መቁሰል ሊሆን ይችላል፣ ወይንም ደግሞ ለረጅም ጊዜ አስፕሪን የምትወስዱ ሰዎች ወይም ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸውን በአጠቃላይ ለህመም ማስታገሻ ብላችሁ እንደነ አድቪል ያሉ አይነት እንደነ ዳይክሎፌናክ አይነት መድኃኒት ለረጅም ጊዜ የምትወስዱ ሰዎች እንደዚህ አይነት የጨጓራ ቁስለት ስለምትዳረጉ ወይንም ደግሞ እንደዚሁም የጨጓራ ባክቴሪያ ወይም ኤች ባይሎሪ የምንለውን ጭምር ለእንደዚህ አይነት አልሰር ሊያጋልጣችሁ ይችላል። ሌላው ደግሞና በጣም ትልቁ የምንፈራው ነገር ሁልጊዜም ካንሰር ነው። የጨጓራ ካንሰርን ጨምሮ የሶፋጂያል ካንሰር፣ ሌሎችም ካንሰሮች ከላይኛው አካል የሚነሱ እንደዚህ አይነት ነገር ሊዳርጉን ስለሚችሉ እንደዚህ አይነት የቀለም ለውጥ የገጠማችሁ ሰዎች ቶሎ መምጣት ይኖርባችኋል። በተረፈ እንግዲህ እንደነ ቤፕቶቢስሞል አይነት ልክ ምግብ አልፈጭ ሲላችሁ የምትወስዱት መድኃኒት ወይንም ደግሞ የአይረን እጥረት አለባችሁ ተብሎ አይረን ፒልስ የምትወስዱ ከሆነ ወይም አይረን ሰፕሊመንቴሽን የምትወስዱ ከሆነ አይነ ምድራችሁ እንደዚህ ጥቁር ያለ ሊሆን ይችላል። አንድ ምክንያት ግን የሆነ ሆኖ ዋናው ትልቁ የሚያስፈራን ደም አለመድማታችሁ ስለሆነ እንዳትሸወዱ ቶሎ መታችሁ መታየት ይኖርባችኋል። ወደዚህ ስትመጡ እንግዲህ ቢጫ ቀለም ያለው አይነ ምድር የምታሳልፉ ሰዎች በተለይ የሆነ ነጣ ያለ ቢጫ ወይንም ደግሞ ቀለል ያለ በጣም ዲፕ ያልሆነ ቢጫ ዲፕ የሆነ ቢጫ አይነ ምድር የምታሳልፉ ሰዎች ብዙ ጊዜ ከፋት አለመፈጨት ጋር ወይንም ደግሞ ፋት የምንለው የምግብ አይነት ወይም ግሩፕ አለመፈጨት ወይም ማላብዞርብሽን በሚኖርበት ጊዜ የሚከሰት ነው። እሱንም ተከትሎ ቀለሙም ከመቀየሩ በተጨማሪ አይነ ምድሩ ውሃው ውስጥ በሚቀመጥበት ጊዜ መንሳፈፍ ወደ ታች አለመጥለቅ እንደነዚህ አይነት ምልክቶች ያሳያል። ይሄም የሚከሰተው ብዙ ጊዜ ክሮኒክ ፓንክሪያታይተስ ያላቸው፣ ፓንክሪያቲክ ኢንሰፊሽንሲ ያላቸው ወይም የፓንክሪያቲክ አሲድ እጥረት ያለባቸው ሰዎች ለፋት አብዞርብሽን ስለሚጋለጡ እንደዚህ አይነት ነገሮች ስለሚከሰቱ ቶሎ ብላችሁ መፍትሄ ብታገኙ መልካም ነው። በተለይ ለረጅም ዓመታት አልኮል የምትጠጡ ሰዎች ለክሮኒክ ፓንክሪያታይተስ በአልኮል ምክንያት ልትጋለጡ ትችላላችሁ። ወይም የሐሞት ጠጠር ችግር ያላችሁ ሰዎች እንደዚሁ በሐሞት ጠጠሩ መጥቶ ወደታች ወርዶ የሐሞት መተላለፊያን ትቦ በመዝጋቱ ምክንያት ለፓንክሪያታይተስ የተጋለጣችሁ፣ በተለያየ ምክንያት ለፓንክሪያታይተስ የተጋለጣችሁ ሰዎች ለክሮኒክ ፓንክሪያታይተስ በተለይ የፓንክሪያቲክ ኤንዛይም ማነስ ሊገጥማችሁ ስለሚችል እንደዚህ አይነት ችግር ይከሰታል። ሌላው እዚህ ጋር የምትመለከቱት ላይት ግሬ የምንለው ወይም ክሌይ ከለር የምንለው ወይም ግራጫ መልክ ያለው ወይም ነጣ ያለ ላይክ ምንም አይነት መልክ የሌለው አይነ ምድር ካያችሁ ብዙ ጊዜ ከሐሞት ማነስ ወይንም ደግሞ የሐሞት ወደ ታች ወደ አንጀታችን አለመውረድ ምክንያት የሚከሰት ነው። ይሄንን በዋነኝነት የሚያስከስቱት አንደኛው ፔሪአምፑለሪ ቲዩመርስ የምንላቸው አሉ። ከፓንክሪያስ ጭንቅላት ወይም ከፓንክሪያቲክ ሄድ ጨምሮ የሐሞት መተላለፊያ ትቦ ወይንም ደግሞ ኮላንጆ ካርሲኖማ የምንለው ወይንም ከሐሞት ማስተላለፊያ ትቦ የሚነሳ ካንሰሩን ጨምሮ በተለያየ ምክንያት የሐሞት መተላለፊያ ትቦ የተዘጋ እንደሆነ ሐሞት ወደ አንጀታችን ባለመምጣቱ ምክንያት ባይል ወደ አንጀታችን ባለመድረሱ ምክንያት እንደዚህ አይነት ብራውን ከለር ሊኖረው ሲገባ ግራጫ ወይም ላይት ከለር ይሆናል ማለት ነው። አንዳንድ ጊዜ የሐሞት ጠጠር ያላችሁ ሰዎች አንዷ ጠጠር ሾልካ ከሐሞታችሁ ወጥታ ወደ ሐሞት መተላለፊያ ወይም ኮመን ባይል ዳክት ወደምንለው ትቦ ገብታ ሙሉ ለሙሉ ከዘጋጅ ኦብስትራክቲቭ ጆንዲስ ያመጣል። ይሄ ፔሪአምፑለሪ ቲዩመርስ ያልኳችሁ ካንሰሩንም ጨምሮ እንግዲህ መዘጋትን ነው የሚያመጣው። ኦብስትራክቲቭ ጆንዲስ የምንለውን ነው የሚያመጣው። ኦብስትራክቲቭ የተባለው መተላለፊያ ትቦ ወይም ኮመን ባይል ዳክት የምንለው ስለተዘጋ ነው፣ ኦብስትራክትድ ስለሆነ ነው። እና ኦብስትራክቲቭ ጆንዲስ በሚኖርበት ጊዜ ይሄ አይኔን ስትመለከቱት አሁን ነጭ ነው አይደል? ቢጫ ይሆናል። በዋነኝነት ምላሳችሁን አብላችሁ ከስር ስትመለከቱት ቢጫ ይሆናል። ቀለማችሁ ራሱ ቆዳችሁ ራሱ ቢጫ እየሆነ ይመጣል ማለት ነው። እና እንደዚህ አይነት ምልክቶች በተለይ ከአይነ ምድር ቀለም መቀየር ጋር የአይን ቢጫ መሆን፣ የቆዳ ቢጫ መሆን፣ ማሳከክ፣ በተለይ ማታ ማታ በጣም ማሳከክ፣ እንደዚህ አይነት ችግር ከገጠማችሁ ቶሎ ብላችሁ መፍትሄ መፈለግ ይኖርባችኋል ማለት ነው። ስለዚህ ሐኪም ጋር ሳትሄዱ ምንም አይነት ምርመራ ሳይደረግላችሁ ጀስት ለተወሰኑ ሰከንዶች የተጸዳዳችሁትንና ያወጣችሁትን አይነ ምድር በመመልከት ብቻ ለተወሰነ ሰከንድ ጤናችሁንና ህይወታችሁን መታደግ ስለምትችሉ ይህም መልእክት እስከ መጨረሻው ድረስ ስሙት።
ላልሰሙ እንዲሰሙት ኮፒ ሊንክ፣ ሼር እና ዱዌት ሪፖስት በማድረግ ተባበሩ። እስከዛሬ ድረስ ፎሎ ያላደረጋችሁኝ ሰዎች ደግሞ እዚች መደመር ምልክት የምታዩትን ጠቅ አርጉና ፎሎ አርጉ። ፈቃደ ስላሴ ነኝ። ቸርን ሰንበት። ባይ ባይ። ቅዱስ ፓትርያርካችን የት ነው ያሉት? ድምጻቸውን ከሰማን ምናልባት ወር የተቆጠረ ይመስለኛል። ብፁዕ አባታችን የት ናቸው? ቅዱስ ፓትርያርካችን ምን ገጥሟቸው ነው? በቤተ ክርስቲያኗ ውስጥ ይገኙባቸው የነበሩት ቁልቢ ገብርኤልን ጨምሮ ሌሎች አውደ ምሕረቶችም ላይ ካየናቸው ቀናት ተቆጥረዋል። ትንሽ ህመም አጋጥሟቸው እንደነበር ሰምተናል። አልተሻላቸውም። አጀንዳችን ቤተ ክርስቲያን ናት። ቅዱስ ፓትርያርካችን ያሉበት ሁኔታ መስማት እንፈልጋለን። ለራሱ ክብርና መስፈርት ያለውን ያንተን አይነት ሰው ብዙ ሰዎች ስለማይወዱ ተቀባይነት፣ ምቾትንና ከሰዎች ጋር ያለህን ግንኙነት ታጣለህ። ራስህን ስታከብር ብዙ ጊዜ ወሬ አታበዛም፣ ያነሰ ታጋሽ ስለምትሆን ሳይጎዱህ በፊት ቀድመህ ትሄዳለህ። እናም ሰዎች ይህንን ለራስህ ያለን ክብር ስለሚያስተውሉ አንዳንዶች የማይመች ብለው ይጠሩሃል፣ ሌሎች ደግሞ ተለውጠሃል ይላሉ። ምን ማለታቸው መሰለ? የምንጠብቅብህን እያሟላህ አይደለም፣ እንደ ራስህ እንጂ እንደኛና ለኛ መኖርህን አቁመሃል ማለታቸው ነው። ራስን ማክበር ህይወትን ቀላል ሳይሆን ንጹህ ያደርገዋል። ስለምትመቻቸው ብቻ አብረውህ የቆዩ ሰዎችን ታጣለህ። ራስን መሆን ዋጋው ከፍተኛ ቢሆንም ነገር ግን ራስን ለመሆን ዋጋ ለመክፈል የሚያስከትለው ወጪ የማታውቀውን የሰዎችን ህይወት መኖር ነው። በ787 ዓመተ ምህረት ዘሰቨንዝ ኢኩሜኒካል ካውንስል የምንለው ወይም ሰባተኛው የአብያተ ክርስቲያናት ጉባኤ ተብሎ የሚጠራው በኒቅያ የተካሄደ ነው። በ787 የመጨረሻው ጉባኤ ተብሎ ይጠራል።